ትንቢተ ሕዝቅኤል ምዕራፍ 37 የእግዚአብሔርም እጅ በላዬ ነበረ። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደ ሆንሁ ታውቃላችሁ። እንዳዘዘኝም ትንቢት ተናገርሁ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ። አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገርሁ። ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሠራዊት ሆነው በእግራቸው ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቶአል፣ ፈጽመንም ተቈርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤልም ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትሁ ጊዜ ከመቃብራችሁም ባወጣኋችሁ ጊዜ እኔ እግዚአብሔር እንደ ሆንሁ ታውቃላችሁ። መንፈሴንም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደ ተናገርሁ እንዳደረግሁም ታውቃላችሁ ይላል እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ አንድ በትር ውሰድና ለይሁዳና ለባልንጀሮቹ ለእስራኤል ልጆች ብለህ በላዩ ጻፍ። ሌላም በትር ውሰድና የኤፍሬም በትር ለዮሴፍና ለባልንጀሮቹ ለእስራኤል ቤት ሁሉ ብለህ በላዩ ጻፍ። አንድ በትርም እንዲሆኑ አንዱን ከሁለተኛው ጋር ለአንተ አጋጥም፣ በእጅህም ውስጥ አንድ ይሁኑ። የአሕዛብም ልጆች ይህ የምታደርገው ነገር ምን ማለት እንደሆነ አትነግረንምን ብለው በተናገሩህ ጊዜ አንተ ጌታ እግዚአብሔር እንዲህ ይላል፣ እነሆ በኤፍሬም እጅ ያለውን የዮሴፍን በትር ባልንጀሮቹንም የእስራኤልን ነገዶች እወስዳለሁ፣ ከእርሱም ከይሁዳ በትር ጋር አጋጥማቸዋለሁ፣ አንድ በትርም አደርጋቸዋለሁ፣ በእጄም ውስጥ አንድ ይሆናሉ በላቸው። የምትጽፍባቸውም በትሮች በዓይናቸው ፊት በእጅህ ውስጥ ይሆናሉ። አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤልን ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ እሰበስባቸዋለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ። በምድርም ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥም በሁላቸው ላይ ይነግሣል። ከዚያ ወዲያ ሁለት ሕዝብ አይሆኑም፣ ከዚያ ወዲያም ሁለት መንግሥቶች ሆነው አይለዩም። ከዚያ ወዲያም በጣዖቶቻቸውና በርኵሰታቸው በመተላለፋቸውም ሁሉ አይረክሱም። ኃጢአትም ከሠሩባት ዓመፅ ሁሉ አድናቸዋለሁ፣ አነጻቸውማለሁ። ሕዝብም ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል። በፍርዴም ይሄዳሉ፣ ትእዛዜንም ይጠብቃሉ፣ ያደርጓትማል። አባቶቻችሁም በኖሩባት ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነርሱና ልጆቻቸው የልጅ ልጆቻቸውም ለዘላለም ይኖሩባታል። ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል። የሰላምም ቃል ኪዳን ከእነርሱ ጋር አደርጋለሁ፣ የዘላለምም ቃል ኪዳን ይሆንላቸዋል። እኔም እባርካቸዋለሁ፣ አበዛቸውማለሁ፣ መቅደሴንም ለዘላለም በመካከላቸው አኖራለሁ። ማደሪያዬም በላያቸው ላይ ይሆናል፣ እኔም አምላክ ሆናቸዋለሁ፣
እነርሱም ሕዝብ ይሆኑኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደ ሆንሁ አሕዛብ ያውቃሉ።